ኔታንያሁ ጦርነቱን በይፋ ለኩሰውታል። የተፈራው ደርሷል። የሁለቱ ሀያላን ግጭት አሁን ከቃላት ዛቻ ተሸጋግሮ ወደ ቃታ መሳሳብ ተቀይሯል። Now after targeting an air base in northwest Syria, Israel has accused Syria of violating a security agreement. አንካራ ከኢየሩሳሌም ቀጥተኛ ጥቃት የተሰነዘረባት ሲሆን የእስራኤል ጀቶች በ8 ዙር ከባድ ድብደባ አድርሰው የጦር ቤዙን አንድደዋል። Just 8 explosions over an Idlib military airport and a message aimed 600 kilometers north. ኤርዶዋን ድንበራቸው ተጥሷል። የእስራኤል ባለስልጣናት ደግሞ አዲሲቷ ኢራን እያሉ ሲያብጠለጥሏት የነበረችው ቱርክን በጀት ችላ የማትለውን መልእክት አድርሰውባታል። ኤርዶዋን ምላሽ ያሰጋል። ውጥረቱ ቀጠናውን አይሎበትና አምሶታል። የሁለቱ ዝሆኖች የጡንቻ መለካከያ ደግሞ ሶሪያ እንዳትሆን ከወዲሁ ተዘግቷል። የእስራኤል ድንገተኛ ጥቃትና የአንካራ አስደንጋጭ ምላሽ በዛሬ ትንታኔያችን ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታም። በአቡ አሊ ዲሁር አየር ኃይል ማረፊያ ላይ የተከሰቱትና አካባቢውን ያናወጡት ፈንጆች የፈጁት ጥቂት ደቂቃ ብቻ አልነበረም። 8 ያክል ከፍተኛ ጥንቃቄ የተሰነዘሩ ጥቃቶች የአስፋልት መንገዱን በሳስተው ያበላሹ ሲሆን መጋዘኑን ህንፃዎችንም አፈንድተዋል። አድሊብ የተከሰተው ይው የፖለቲካ ንዝረት ድንበር ተሻግሮ ከኢየሩሳሌምና አንካራ መካከል ከፍተኛ ግጭት አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮአቸው በኋላ ላይ የአሜሪካና ዮርዳኖስ መሳያዎች ቀደም ብሎ የተናገሩትን አረጋግጧል። አውሮፕላን የእስራኤል ነበሩ። ኦፊሴላዊ መግለጫ መሰረት ደግሞ የሶሪያ አየር ኃይል እንደገና መደራጀቱ ብቻ አልነበረም። ይልቁንም ከአሌፖ አቅራቢያ የሚገኘው የአየር ኃይል ጣቢያ ላይ ቱርክ ወታደሮች ሊሰማሩ ነው መባሉ ተሰምቶ ነበር። የኔታንያሁ ቢሮ እንዳስታወቀው ከሆነ ሶሪያ የደህንነት ሁኔታ ለመበጣስ አፋፍ ላይ ቆማ ነበር። እስራኤል በተደጋጋሚ ማስጠንቀቂያ ሰጥታለች። ደማስቆ ግን ማስጠንቀቂያዎቹን ወደ ጎን ችላ በማለት እስራኤል በደህንነቷ ላይ የሚቃጣውን ማንኛውም አይነት ስጋት አትታገስም ሲል መግለጫውን አጠናቋል። ለረጅም ጊዜ አገልግሎት ሳይሰጥ የቆየውና የሶሪያ ተቋም ላይ የተሰነዘረው የአየር ጥቃት በእስራኤልና በቱርክ መካከል በዓመታት ውስጥ የተከሰተው እጅግ የጎላና ይፋዊ ግጭት ሆኗል። ለወራት ሁለቱ ሀገራት በቃላት ሲወራወሩ የቆዩ ቢሆንም አሁን ላይ ግን ወደ አስፈሪ ግጭት የተባባሰ ነው። የኔታንያሁ በሶሪያ ውስጥ ያለውን የቱርክ ወታደራዊ ተጽዕኖ ለመግታት ያለመ ቁርጠኝነት ሁለቱን ሀገራት ከቃላት ዛቻ ወደ ቀጥተኛ ወታደራዊ ግጭት አፋፍ አሸጋግሯቸዋል። የሶሪያ መንግስት ቴሌቪዥን ወታደራዊ ምንጭን ጠቅሶ እንደዘገበው ከሆነ እስራኤል አውሮፕላኖች በአቡ አልዲሁር ወታደራዊ አውሮፕላን ማረፊያ መንገድ ላይ በ8 ጀቶች ጥቃት ፈጽመዋል። የመጋዘን ተቋማት ተመትተዋል። አንድ ሌላ ወታደራዊ ምንጭና እንዲሁም አንድ የአካባቢ ነዋሪ ምንም አይነት የሰው ህይወት ጉዳት አለመኖሩን አረጋግጧል። ከቱርክ ድንበር 70 ኪሎ ሜትር ያህል የሚርቀው ይህ ጣቢያ ከ2013 ጀምሮ ሙሉ በሙሉ እንደ ወታደራዊ መንገድ አያገለግልም ነበር። በሁለተኛው የእርስ በርስ ጦርነት ወቅትም በብዙ አካላት እጅ የገባ ሲሆን ከፍተኛ ጉዳት ደርሶበት ከወርሃ ታህሳስ 24 በኋላ ግን በዋናነት ለአዲሱ የሶሪያ ሰራዊት እንደ ስልጠና ቦታ እንዳገለገለ ይነገራል። በተጎዳ አውሮፕላን ማረፊያ መንገድ ላይ የተፈጸመውን ጥቃት ወደ ቀጠናዊ ውጥረት ነጥብ የተለወጠው የቱርክ ፍላጎት ህልውና ነበር። ቀጠናዊ ዘገባዎች እንደጠቆሙት ከሆነ የቱርክ ወታደራዊ ልዑክ ጥቃቱ ከመከሰቱ ጥቂት ቀናት ቀደም ብሎ የአውሮፕላን ማረፊያ መንገዱን መልሶ ማቋቋም ብሎም ለመገምገም ተቋሙን ጎብኝቶ ነበር። ያ ጉብኝት የተካሄደው በሽር አልአሳድ ከወደቁ በኋላ ሶሪያ ያደረገችውን የመጀመሪያውን የተወሰነ የአየር ልምምድ ተከትሎ ሲሆን ልምምዱ በሩሲያ የተሰሩ ሚግ 21 ጄቶችና ተቋማትን መልሶ ለመጠገንና ሰራተኞችን ለማሰልጠን የተደረገ ጸጥተኛ ጥረቶችን ያካተተ ነበር ተብሏል። የማልኮ ኤች ኬር ካርኔጊ የመካከለኛው ማዕከል አባል የሆኑት ሃይደር ሀዱር ለአልጀዚራ እንደተናገሩት ከሆነ የአየር ኃይል ጣቢያው መደብደብ ግልጽ መልእክት አስተላልፏል። የእስራኤል ጦር አዲሷ ሶሪያ በሚመጡት ዓመታት ውስጥ ምንም አይነት ትርጉም ያለው አየር ኃይል እንድትይዝ አይፈልጉም። የሶሪያ ሪፖርት ደግሞ ባልደረባ ሳሚ አኪል እንደታዘገቡት ከሆነ የቀሩት አውሮፕላኖች ጥቂት ቀጥተኛ ስጋት የሚፈጥሩ ቢሆንም እስራኤላውያን አሁንም ቢሆን በትንሹ የሶሪያ አየር አቅም ላይ ስጋት ይሰማቸዋል ብለዋል። አንድ የቀጠናው ተንታኝ እንደገለጹት ጥቃቱ ረጅም ዕድሜ ባለው የድርጊት ሰዓት ውስጥም ያስቀምጡታል። ጥቃቱን ባሳለፍነው ዓመት ሆምስ የሚገኘው ቲ4 የአየር ኃይል ጣቢያና በፓልሜራ አየር ኃይል ጣቢያ ላይ በደረሱት የእስራኤል ጥቃቶች ጋር ያወዳድሩታል። ሁለቱ ቀደም ሲል በሮይተርስ ዘገባ መሰረት የቱርክ ወታደራዊ ጉብኝት ተደርጎባቸው ነበር። እስራኤል በሶሪያ ወታደራዊ መሰረተ ልማት መልሶ ግንባታ ላይ ቀይ መስመር የምታሰምር ትመስላለች። በተለይም ደግሞ
የቱርክ እርዳታ የሶሪያን አየር አቅም ሊያሻሽል ወይም ደግሞ የእስራኤልን በሶሪያ አየር ክልል ውስጥ መንቀሳቀስ ነፃነት ሊገድብ የሚችልበት ቦታ ላይ ነው ሲሉ ተናግረዋል። መልእክቱ የተላከ ወደ ደማስቆ ብቻ ሳይሆን ወደ አንካራም ጭምር ነው። ለበርካታ ወራት በሶሪያ የሚካሄደው የቱርክ እንቅስቃሴ በቤንያሚን ኔታንያሁ ዘንድ እንደ ትልቅ ስትራቴጂካዊ ስጋት ሲታይ ሰንብቷል። በዚህ ጉዳይ ላይ ተደጋጋሚ የደህንነት ምክክሮችን ሲያካሂዱ ነበር። የቱርክን ወታደራዊ ግዝፈትና የቱርክ ወታደራዊ ስርዓቶች ከጊዜ በኋላ የእስራኤል ነፃ እንቅስቃሴ ሊገቱ እንደሚችሉም ገልጸዋል። በመጪው ጥቅምት ወር ምርጫ ለጠቅላይ ሚኒስትርነት እየተፎካከሩ ያሉት የቀድሞ እስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክን አዲሷ ኢራን ሲሉ ፈርጀዋታል። የኔታንያሁ ቢሮ ያወጣው መግለጫ እነዚህን ከበሩ ጀርባ ሲነገሩ የቆዩ ስጋቶችን ወደ ይፋዊ መድረክ አውጥቷቸዋል። መግለጫው እስራኤልና ሶሪያ በደህንነት ሁኔታ ላይ ተስማምተው እንደነበር ይገልጻል። የቱርክ ወታደራዊ ኃይሎች በአየር ኃይል ጣቢያ እንዲሰማሩ መፍቀድ ይህን ስምምነት መጣስ ነው። እስራኤል ተደጋጋሚ ማስጠንቀቂያዎችን ሰጥታ ነበር፣ ሶሪያ ግን ችላ ለማለት መረጠች ሲሉ ኔታንያሁ መግለጫቸው ኮምጨጭ ያለ መልእክት አስተላልፈዋል። ድርጊቱ በሉዓላዊ ሀገር ላይ ያለ ምክንያት የተሰነዘረ ጥቃት ሳይሆን ደማስቆ ራሷ የተቀበለችውን ስምምነት ማስከበር እንደሆነና በተጨማሪም ለወደፊት ለሚፈጠር ማንኛውም የውጥረት ማዕከል ኃላፊነቱን በሶሪያና ተዘዋዋሪ ቱርክ ውሳኔ ላይ መሆኑን ኔታንያሁ አስታውቀዋል። ይህ ይፋዊ አነጋገር በእስራኤል የሀገር ውስጥ ፖለቲካ ውስጥም ትልቅ ክብደት አለው። ምርጫው የቀረበ ሲመጣ ኔታንያሁ ራሳቸውን በአገሪቱ ድንበሮች ላይ አዳዲስ ስጋቶች እንዲፈጠሩ የማይፈቅዱ ጠንካራ መሪ አድርገው በተደጋጋሚ አቅርበዋል። ከአሳድ ውድቀት በኋላ ያለው ጊዜ ያን አቋም ፈትኖታል። የበሽር አልአሳድ አስተዳደር በወደቀ በሰዓታት ውስጥም እስራኤል አውሮፕላኖች በሶሪያ ወታደራዊ ጣቢያዎችና አየር መከላከያዎች ላይ ሰፊ ጥቃቶችን ፈጽመዋል። የእስራኤል ሰራዊት ወደ ሶሪያ ጎላን ኮረብታዎች መግባትም ስትራቴጂካዊ ጀባል ኤልሼክን ከፍታ ተቆጣጥሯል። በሶሪያ ግዛት ውስጥም የፍተሻ ጣቢያዎች ተቋቁሟል። ከደማስቆ ደቡብ በኩል የሚደረግ ለማንኛውም የሶሪያ ወታደራዊ እንቅስቃሴ ከተከለከሉት ቆይተዋል። የዛሬ ዓመት የእስራኤል ጄቶች በደማስቆ ማዕከል የሚገኘውን የመከላከያ ሚኒስቴር መደብደባቸውን እነዚህ ዘገባዎች በስፋት ያስታውሱና እየጠቁሙ ይገኛሉ። በአህመድ አልሻራ የሚመራው አዲሱ የሶሪያ መንግስት ከቱርክ ያገኘው እርዳታ እስራኤል ማስጠንቀቂያችን ላይ የሚያስብል ነበር። ቱርክ በጦርነቱ ሙሉ በሙሉ የአሳድ ተቋሚ የሆኑ የተወሰኑ ቡድኖችን ስትደግፍ ሰንብታ የነበረ ሲሆን በሰሜናዊ ሶሪያም ሰራዊቷን አሰማርታ ነበር። ደማስቆ እንደገና ለመገንባት ስትታገል አንካራ የሸሪክነት እጇን ዘርግታለች። ለኔታንያሁ ደህንነት ተቋማት በሶሪያ አውሮፕላን ማረፊያ መንገድ ላይ የቱርክ መሐንዲሶች መታየት፣ በሶሪያ ግዛት ጠለቅ ብሎ የቱርክ አየር መከላከያና የሰላይ መሳሪያዎች መገኘት ከጊዜ በኋላ የእስራኤልን በሶሪያ ያለውን የበላይነት የሚፈታተኑ ይሆናሉ። ቱርክ ጥቃቱን ያወገዘች ሲሆን የሶሪያ ነጻነትና የፖለቲካ አንድነት እየጣሰ በሶሪያ መሰረተ ልማቶች ላይ የተሰነዘረ ግብታዊ ጥቃት ብላ ፈርጃለች። ዓለም አቀፉ ማህበረሰብ እየጨመረ የመጣውን የእስራኤል ትንኮሳ በጽኑ እንዲቃወምና በዓለም አቀፍ ሕግ መሰረት ተጠያቂነት እንዲኖር እንዲደረግም ጠይቋል። የኔታንያሁ ቢሮ ምክንያቱን ይፋ ካደረገ በኋላ የቱርክ ኮሚኒኬሽን ዳይሬክተር የበለጠ ጠንካራ ምላሽ ሰጥቷል። ክሶቹ መሰረተ ቢስ ናቸው ያለው ዳይሬክቶሬቱ ዓላማቸው በሶሪያ ሉዓላዊነት ላይ የተፈጸመ ህገወጥ የአየር ጥቃቶችና ህጋዊ ማስመሰል ብቻ ነው። ከዳይሬክቶሬቱ ኔታንያሁ ከእስራኤል ምርጫ በፊት መስፋፋት ፖሊሲዎችን የተከተሉ እንደሆነም ያክላል። ልክ እንደ አብዛኛው የዓለም አቀፍ ማህበረሰብ ቱርክ በቀጠናችን ዘላቂ ሰላም እንዲኖር ትሟገታለች። ይህን ለማሳካት ብቸኛው መንገድ ኔታንያሁ የትንኮሳና የኃይል ፖሊሲዎቻቸውን ጥተው ዓለም አቀፍ ህግን ማክበር ሲችሉ ብቻ ነው ብሏል። አንካራ ምስራቃዊ የመረጋጋት ስራዎችን ለማስፋፋት ከሶሪያ መንግስት ጋር የምታደርገውን ህጋዊ ትብብር እንደምትቀጥልና ሶሪያ እንድትታወቅም የማትፈቅድ መሆኑን ደጋግማ ትናገራለች። ይህ የቃላት ልውውጥ እየተበላሸ ከመጣ የሁለቱ ሀገራት ግንኙነት ጋር ይገናኛል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በሶሪያ የሚካሄዱትን የእስራኤል እንቅስቃሴዎች በተደጋጋሚ የኮነኑ ሲሆን የሶሪያ ግዛት ሉዓላዊነት እንዲከበር ጠይቀዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ለፕሬዚዳንት ረሲብ ጣይብ ኤርዶሃን እስራኤል እንደ ስጋት የምታያቸውን የሶሪያ ወታደራዊ አቅሞች የሚያጠናክሩ ማንኛውም እርምጃዎች እንዳይወሰዱ ማስጠንቀቂያ አስተላልፏል። ኔታንያሁ ራሳቸው አሜሪካ ኤፍ-35 አውሮፕላን ወይም ደግሞ ሞተሮች ለቱርክ ሊሰጡ የሚችሉበትን ዕድል በይፋ ተቃውመዋል። ይህም እርምጃ በእስራኤል አየር የበላይነት ላይ የተደገፈውን ቀጠናዊ ሚዛን ያናጋል ሲሉ ተከራክረዋል። በወርሃ ታኅሳስ 2024 የአማጽያን ኃይል ወደ ደማስቆ ሲገባ እስራኤል በፍጥነት ተንቀሳቅሳለች። ጥቃቶቹ የቀሩትን የሶሪያ አየር መከላከያዎችና ወታደራዊ መሠረተ ልማቶች አዳክመዋል። ሰራዊቱ በጎላን ቀጠና ወደፊት ገፍተዋል። የእስራኤል ባለሥልጣናት ድርጊቶቹን የጦር መሳሪያዎች
ስርጭትና ለመከላከል ብሎም በሰሜናዊ ድንበር ላይ ጠላት የሆኑ አቅሞች እንደገና እንዳይፈጠሩ ለማድረግ አስፈላጊ ናቸው ሲል ይገልጻል። አዲሶቹ የሶሪያ ባለስልጣናት ከእስራኤል ጋር ምንም አይነት ግጭት እንደማይፈልጉ በተደጋጋሚ ገልጸዋል። በደህንነት ስምምነቶቹ ላይ የሚደረጉ ድርድሮችም ለወራት ቀጥሏል። የአሜሪካ ውጭ ጉዳይ ምክር ቤት ባልደረባ አስሊ አይዲ ታንስባስ እንዳስታዘቡትና እንዳነሱት ከሆነ ሶሪያ ምንም አይነት ስጋት አልደቀቀችም። ይልቁንም ሰላማዊ ግንኙነት የመመስረት ፍላጎት እንዳላትም ገልጽ አድርጋለች። ሆኖም የእስራኤል ፖሊሲ አሁንም ቢሆን የሶሪያ መደበኛ ኃይሎች እንደገና እንዳይገነቡ በመከላከል ላይ የተኮረ ነው። በተለይም ከውጭ እርዳታ ሊያገኙ የሚችሉትን ድል ማጥበብ። የቱርክ እጅ በዚህ የእስራኤል ስሌት ማዕከል ውስጥም ይገኛል። ቀደም ሲል በቱርክ አካላት ተጎብኝተዋል በተባሉ ቲ4 እና ፓልሜራ ላይ በተፈጸሙ ጥቃቶች ቅድመ አጋጣሚ አስቀምጧል። በአቡ አልዲሁር ላይ የተፈጸመው ጥቃትም ያን ቅድመ አጋጣሚ አሁን ካሉት የቱርክ እንቅስቃሴ ቦታዎችና ወደሚቀርበው ጣቢያ አስፍቶታል። ተንታኞች እንደሚያመለክቱት ይህ ክዋኔ እስራኤል በሶሪያ መንግስት ሀብቶች ላይ የምታደርጋቸውን ጥቃቶች ላለፉት በርካታ ወራት አቁማ የቆየችበትን ጊዜ ያብቅቷል። ይህ እረፍትም የሶሪያን ሽግግር ለማረጋጋት በተደረገው የአሜሪካ ዲፕሎማሲያዊ ጫና ምክንያት እንደሆነ ይታመናል። ያ ጫና እያለም እርምጃ ለመውሰድ መወሰኑ ኔታንያሁ ለቱርክ ምክንያት የሚሰጡትን ከፍተኛ ቅድሚያ ያሳያል። የሶሪያ ቀሪ የአየር አቅም በእስራኤል ላይ የሚያሰጋ የማጥቃት ጥቅሙና ብሎም ጉልበቱ አነስተኛ ነው። እያረጁ ያሉ አውሮፕላኖች፣ የተገደቡ ፓይለቶች ስልጠናና የተዳከሙ የድጋፍ ስርዓቶች ፈጣን ማገገምን ይገድቡታል። ስለዚህ በአቡ አልዲሁር ላይ የተፈጸሙ ጥቃቶችም ስትራቴጂካዊ መሳሪያ መደምሰስ ሳይሆን ጽናትን ማሳየት ላይ ያተኮሩ ናቸው። በቱርክ እርዳታ መልሶ ግንባታ የታሰበበት ያለው የአውሮፕላን ማረፊያ መንገድ መምታትም እስራኤል ወደፊት የቱርክ ወታደራዊ ህልውና መንገድ የሚከፍቱ መሰረተ ልማቶችን የማታገስ መሆኑን ፍንጭ የሰጠ መልእክት ነው። የቱርክ በቀጠና ውስጥም እጅግ አቅም ካላቸው መካከል ይመደባል። በሶሪያ አየር ኃይል ጣቢያዎች ላይ የሚኖራቸው ማንኛውም የሰፋ ህልውና ዘመናዊ አየር መከላከያ ስርዓቶች ወይም ደግሞ የደህንነት መረጃዎችም ሊያስተዋውቅ ይችላል። ይህም የእስራኤል ክዋኔ ያወሳስበዋል። እስራኤል ወታደራዊ መርህ ረዥም ጊዜ በግጭት ቀጠናዎች ላይ ጥያቄ የሌለው አይነት የአየር በላይነት ማስጠበቅና ቅድሚያ የሚሰጥበት ሂደትን ያሳለፈ ነው። የቱርክ ጉብኝቶችን ተከትሎ የተደረጉ ጥቃቶችም ያንን በተግባር የሚያሳዩ ናቸው። የአሜሪካ ምላሽ ተጨማሪ የውጥረት ደረጃን አስታውቋል። ለቱርክ አምባሳደር ሆነው የሚያገለግሉት ልዩ መልእክተኛ ቶም ባራክ የተረጋገጠውን የእስራኤል አየር ጥቃት ቀጠናዊ መረጋጋትን የማያመጣና አስፈላጊ ያልሆነ ጥቃት ሲሉ ገልጸውታል። እሳቸው እንዳሉት ከሆነ የሶሪያ መንግስት ጠበኛ አቋም አልያዘም፣ ይልቁንም ከእስራኤል ጋር ያለውን ውጥረት ማርገብን መርጧል። ባራክ ሁሉም ወገኖችም ለውይይት ቅድሚያ እንዲሰጡ አሳስቧል። ይህም ይፋ የአሜሪካ መግለጫ ትኩረት የሚስብ ነው። ምክንያቱ ደግሞ የትራምፕ አስተዳደር በአጠቃላይ እስራኤል ደህንነት ስጋቶች ጋር የሚስማማ ቢሆንም በተመሳሳይ ጊዜ አዲሱን የሶሪያ መሪዎች ከምዕራባውያን ጋር ያላቸውን ግንኙነት ይደግፋሉ። ይህ ልዩነት የእስራኤል የመንቀሳቀስ ነጻነት፣ የቱርክን ቀጠናዊ ምኞትና የሶሪያ ሉዓላዊነት ብሎም አዳዲስ ጦርነቶችን የመከላከል ሰፊ ዓላማን አጣጥሞ ማስኬድን ለዋሽንግተን አስቸጋሪ አድርጎታል። በአቡ አልዲሁር የሚገኘው አውሮፕላን ማረፊያ መንገድ እንደተጎዳም ይገኛል። በቦታው የተረጋገጠ የቱርክ ሰራዊት የለም። ተጨማሪ እስራኤል ጥቃቶች አልተዘገቡም። ሆኖም ከኢየሩሳሌምና ከአንካራ የሚወጡት መግለጫዎች ልዩነቶች በጸጥታ ለመፍታት ያለውን እድል የሚያጠቡት ናቸው። ቱርክ አቋሟን ለማሳየት ለሶሪያ መሰረተ ልማት የምታደርገውን ድጋፍ በማፋጠን ምላሽ ትሰጥ ይሆን ወይስ ደግሞ ለእስራኤል እርምጃ ምክንያት ላለመስጠት ትቆጠብ ይሆን የሚለው በቀጣይ ቀናቶች የሚወሰን ይሆናል። የእስራኤል ባለስልጣናት ደህንነታቸው አደጋ ላይ የሚጥሉ ሁኔታዎችን ሳያቀብሉ ግጭትን የሚከላከሉ ስምምነቶችን እንደሚመርጡ ይነገራሉ። የቱርክ ባለስልጣናት ደግሞ ከደማስቆ ጋር ያላቸውን ሸሪክነት ህጋዊነትን ለማረጋገጥና ብሎም የተረጋጋ እንዲሆን ለማድረግ ያለመ መሆኑን አጥብቀው ይናገራሉ። በእነዚህ ሁለት አቋሞች መካከል አሁን የተሰነጠቀው የአውሮፕላን ማረፊያ መንገድና ለብዥታ ቦታ የሚያይተው ሁለት ይፋዊ መግለጫዎች ቆመዋል። በአቡ አልዲሁር ላይ የተሰነዘረው ጥቃት ጦርነት አላስነሳም፣ ነገር ግን ጦርነቱ ሊጀምር የሚችልበትን መንገድ አሳይቷል። ቱርክ መልሶ ግንባታውን ለመቀጠል የምትወሰነው ውሳኔ የእስራኤል ደህንነት መረጃ ስራው እንደ ሰራዊት ስምሪት የሚያየው ግምገማ ወይም ደግሞ አንዲት የተሳሳተ ምላሽ የአሁኑ ውጥረት ከተገደበ ልውውጥ ወደ ቀጥተኛ ወታደራዊ ግጭት ሊለውጠው ይችላል።